ሰላም ጤና ይስጥልን። እንዴት ናችሁ? የአብዲ ቬት ዩቱብ ተከታዮች እንዴት ናችሁ? ዛሬ ልነግራችሁ የመጣውኝ ስለ ዝሆኔ ሳር ወይም ደግሞ በእንግሊዝኛው ስሙ ኤሌፋንት ግራስ ወይም በተለይ በብዛት ዩጋንዳ ሀገር ስለሚገኝ ዩጋንዳ ግራስ ይሉታል። በአፍሪካ በጣም ታዋቂና በዝርያውም በአፍሪካ የሚገኝ አይነት ሳር ነው። ይህ ሳር በጣም ጠቃሚ ነው፣ ለእንስሶች በጣም ጠቃሚ ነው። በዚህ በተወደደ መኖ ሰዓት ማለት ነው። ይህኛውን ሳር ምናልባት ቦታ ካላችሁ መትከል ትችላላችሁ። የሚተከል ስለሆነ ልክ አተካከሉም እንደ ሸንኮራ አገዳ ነው የሚተከለው። ዲቴል ያለውን ነገር ነግራችኋለሁ። የሚገርማችሁ ነገር ሲተከል ይሄኛው ዝሆኔ ሳር ቁመቱ ወይም ደግሞ እርዝመቱ ከ4 ሜትር እስከ 7 ሜትር ከፍ ይላል። ይዘቱም የሚገርማችሁ ነገር የበቆሎ አገዳ ወይም ሸንኮራ ስመስል ቅጠሎቹ በጣም ሰፋፊ ናቸው። ስለዚህ አስተዳደጉ በብዛት ረዘም ያለ ስር ያለው ነው። ለምን የትም ቦታ ላይ ይሆናል፣ ላም ይሁን ደጋ ላይ የትም ቦታ ላይ ይሆናል። ስለዚህ ረዘም ያለ ስር አለው። ውሃን ወደ መሬት ገብቶ የውሃን የመሳብ ኃይል አለው። ቶሎ የሚበቅልና በከፍተኛ ሁኔታ የአካባቢ አየር ጸባይን የሚላመድ በጣም ምርጥ ሳር ነው። ወተት ላሞች፣ ለሚደልቡ በሬዎች፣ ለበሬዎች በጣም የሚሆን ነው። የዝሆኔ ሳር እንግዲህ በውስጡ ከፍተኛ የሆነ ፕሮቲን ያለው እንዲሁም ቃጫ ወይ ደግሞ ፋይበር የምንለውን ያለው ሲሆን የወተት ምርትን ለመጨመር እንዲሁም ከብት ለማድለብ ይሄኛው ሳር ብንጠቀም በጣም ከፍተኛ ጥቅም የምናገኝበት ነው። በተጨማሪ ደግሞ የመኖን ወጪ በከፍተኛ ይሸፍንልናል። ልክ እንደ ዋና ምግብ ማለት ነው። መኖዎችን ስትሰጥ ልክ ቋሚ መኖ ይሄ የተመጣጠነ መኖ እንደምንሰጠው ሁሉ ይሄኛውንም እንደ ቋሚ መኖ መስጠት እንችላለን። በተለይ ይሄ ዝሆኔ ሳር ተክላችሁ በ8ኛው ሳምንት ከመሬት ልክ 1 ሜትር ከፍ ስል እየቆረጣችሁ መስጠት ትችላላችሁ። ስትቆርጡም ከመሬት ማድረግ ያለባችሁ ምንድን ነው? 10 ሴንቲሜትር ከፍ ማለት አለባችሁ። ለምን? ይሄኛው ዝሆኔ ሳር ተመላልሶ እየበቀለ በየ20 ቀኑ ወይም ደግሞ በየ3 ሳምንቱ እያጨዳችሁ ለከብቶቻችሁ መስጠት ትችላላችሁ። በተለይ ቦታ ያላችሁ ሰዎች መስራት ትችላላችሁ። የውላችሁ ወዙ እንዴት እንደሚያምር በጣም የሚያምር ነው። ቅጠሉ ሰፋ ያለ ነው። ይሄኛው ቢያንስ ይሄኛው በእኛ ግቢ እኔ የምሰራበት ድርጅት ውስጥ እየተከልነው ነው። በቀጥታ እያጨዱ መስጠት ይቻላል። ትንሽዬ ኮምፖስት ይደረግበታል። ከዛ በኋላ በ1 ወር በኋላ በ4ኛ ሳምንቱ ይሄንን ይመስላል። እንደዚህ ያድጋል። ዜን ካደገ በኋላ በ2ኛ ወር ላይ እንደዚህ እያጨዳችሁ መስጠት ትችላላችሁ። ልክ እንዳልኳችሁ 10 ሴንቲሜትርን ከፍ እያላችሁ ማጨት ትችላላችሁ። የሚገርማችሁ ነገር ይሄ ለሶይል ኢሮዥን አፈር እንዳይሸረሸር በጣም የተበላሸ ቦታ ምናልባት ክፍለ ሀገር ያላችሁ ይሄኛው መትከል ትችላላችሁ። ለማንኛውም አይነት ከብት ይሆናል። በተለይ ለወተት ከብቶች፣ ለፍየሎች እንዲሁም ደግሞ ለጥንቸልም እንዲሁም ደግሞ ለጎሽም ይሆናል። ስለሆነ ይሄኛውን ሳር በየቤታችሁ በጓሯችሁ እየተከላችሁ የመኖ ወጪ መቀነስ ትችላላችሁ። እስካሁን ከእናንተ የቆየውኝ አብዲ ቬት ነኝ። መልካም ቀን